ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የሱዳን የእርስ በርስ ጦርነት ከተጀመረ አንስቶ ወደ ሱዳን አቅንተው የማያውቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞነኛው የፖርት ሱዳን ጉብኝታቸው እያነጋገረ ነው። የኢትዮጵያ አየር መንገድ በቢሾፍቱ የሚገኘውን አየር ማረፊያ ለመገንባት ከሁለት ዓለም አቀፍ ድርጅቶች ጋር ስምምነት ፈረመ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበባቸው የሙስና ክስ በይቅርታ እንዲታለፍላቸው ጥያቄ ያቀረቡ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። የሱዳን የእርስ በርስ ጦርነት ከተጀመረ አንስቶ ወደ ሱዳን አቅንተው የማያውቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞነኛው የፖርት ሱዳን ጉብኝታቸው እያነጋገረ ነው። ከተፋላሚ ወገኖች ባሻገር የብዙ ሀገራት እጅ በሰፊው እንዳለበት በሚነገርበት የሱዳን ጦርነት ላይ የሚፈጠሩ ክስተቶች በሙሉ ከቀጠናውና ከጂኦ ፖለቲካው ጋር ከፍተኛ ቁርኝት ያላቸው መሆናቸው ይነገራል። ዝርዝሩን ይዘናል። ላለፉት 2 ዓመታት ያህል ለብዙዎች እልቂት ምክንያት የሆነ ጦርነት በሚካሄድባት ሱዳንና ከሁለቱ ተፋላሚ ወገኖች ባሻገር የብዙ ሀገራት ስም በሚጠራበት የሱዳኑ የእርስ በርስ ጦርነት ላይ ዕለት ዕለት የሚሰሙ ክስተቶች ከሱዳን አልፎ ምስራቅ አፍሪካ ቀጠናን ከዚያም አልፎ ከተለያዩ ሀገራት ጋር ጥብቅ ቁርኝት ያላቸው እንደሆኑ ይነገራል። በዚህ የሱዳን የእርስ በርስ ጦርነት ውስጥ በተለይም በዋነኝነት ግብጽን፣ የተባበሩት አረብ ኤምሬቶችን፣ የኤርትራን፣ የአሜሪካን እንዲሁም የኢትዮጵያን ስም መስማት የተለመደ ነው። በዚህም ሳቢያ በሱዳን ጦርነት ውስጥ የሚከሰቱ ፖለቲካዊ ሁነቶች ሁሉ የተለያየ ጽንፍ ይዘው ከቆሙ ከተለያዩ ሀገራት ፍላጎቶች ጋር የተቆራኘና በአመዛኙም በእነዚህ ሀገራት የተጣረሰ ፍላጎት የሚቀጣጠል እሳት ነው። አሁን ላይ በሱዳን ጦርነት በተለይም በውጭ አካላት ድጋፍ ላይ የተጣበቀው ጀነራል አብዱል ፈታህ አልቡርሃን የሚመሩት የሱዳን ጦር ከ50 እስከ 60 በመቶ ያለውን የሱዳንን ክፍል ተቆጣጥሮ የሚገኝ ቢሆንም የጦርነቱ ስትራቴጂካዊ ቦታዎች ናቸው ተብለው የሚጠቀሱ ስፍራዎች ግን በጀነራል ሀምዳን ዳጋሎ ሄሜቲ በሚመራው ፈጥኖ ደራሽ ኃይሉ ቁጥጥር ስር ቀስ በቀስ እየገቡ መሆናቸው ይሰማል። በተለይም ባሳለፍነው ጥቅምት ማገባደጃ ከ18 ወራት ከበባ በኋላ በሰሜን ዳርፉር ግዛት ብቸኛው የሱዳን ጦር ያለባት ስፍራ የነበረችው ኤልፋሽር በሄሜቲ ሰራዊት ቁጥጥር ስር መግባት አብዱል ፈታህ አልቡርሃንን ደግፈው ለቆሙ አካላት ሁሉ አስደንጋጭ መርዶ ሆኖ ቆይቷል። ይህ በእንዲህ እንዳለ ታዲያ የሱዳን ጦርነት ከተጀመረ አንስቶ ሱዳንን ረግጠው የማያውቁትና ከሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ጋር ጥብቅ ቁርኝት እንዳላቸው የሚነገር ላቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ወቅት ወደ ፖርት ሱዳን ማቅናት አነጋጋሪ ሆኗል። ፕሬዝዳንት ኢሳያስ አፈወርቂ ባሳለፍነው ቅዳሜ ከጀነራል አብዱል ፈታህ አልቡርሃን ጋር በፖርት ሱዳን ተገናኝተው ከሱዳን ጦር ጋር ያላቸውን ጥብቅ ቁርኝት ለማጽናትና ትብብራቸውን ይበልጥ ለማሳደግ መነጋገራቸው ተሰምቷል። ኢሳያስ አፈወርቂ የፈጥኖ ደራሽ ኃይሉ ጥቃት እየበረታ በመጣበት በዚህ ወቅትና ፈጥኖ ደራሽ ኃይሉ ኤርትራ ላይ በሚዝትበት ወቅት ሱዳን መገኘታቸው ከሱዳን ጦር ጎን መቆማቸውን ለማረጋገጥ መሆኑ ነገሩ ባሻገር ግን የተለያዩ ቀጠናዊ ምልከታዎች እየተንጸባረቁበት ይገኛል። በተለይም ከ3 ዓመታት በፊት በኢትዮጵያ በነበረው የሰሜን ጦርነት ላይ ስሟ ተያይዞ የሚነሳው ሱዳን አሁንም ዳግም በሰሜኑ ላይ ባዣበበው ጦርነትና በቀይ ባህር ጉዳይ ኢትዮጵያና ኤርትራ በገቡበት እሰጣ ገባ ውስጥ ተነጥላ የምትመለከት ሀገር እንዳልሆነች ይነገራል። በሱዳን የእርስ በርስ ጦርነት ላይ ገለልተኛ አቋም እንዳላት የምትገልጸው ኢትዮጵያ ለዓመታት በአባይ ወንዝ ጉዳይ እንዲሁም በሰሜኑ የኢትዮጵያ ጦርነት ምክንያት ከጀነራል አብዱል ፈታህ አልቡርሃን ጋር በተወሰነ መልኩ መሻከር ውስጥ እንዳለች ይነገራል። ይሁንና ኢትዮጵያ ከሱዳን ፈጥኖ ደራሽ ኃይል ጋር ግንኙነት ይኑራት አይኑራት ይፋ የሆነ ነገር የለም። ታዲያ የኢሳያስ አፈወርቂ የፖርት ሱዳን ጉብኝት ከሱዳን ዓመታት የዘለቀ ጦርነት ባሻገር አዲስ ስጋት በጣለው የኢትዮ ኤርትራ ግንኙነት ላይ ምልከታ ሊሰጥበት የሚችል እንደሆነም መረጃዎች እያሳዩ ይገኛሉ። የኢትዮጵያ አየር መንገድ በቢሾፍቱ የሚገኘውን አየር ማረፊያ ለመገንባት ከሁለት ዓለም አቀፍ ድርጅቶች ጋር ስምምነት ፈረመ። ዘኢስት አፍሪካ ድረገጽ በቅርቡ የኢትዮጵያ አየር መንገድ በቢሾፍቱ እያስገነባ ላለው አየር ማረፊያ ፕሮጀክት ከቻይና ባንክ $500 ሚሊዮን የገንዘብ ድጋፍ ማግኘቱን መዘገቡም የሚታወስ ነው። ሩሃ ግርማ ተጨማሪ አላት። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም
በአቪዬሽን ህግና በህግ ማማከር አገልግሎት የሚታወቀውን ክላይድ ኤንድ ኮ የተሰኘ ኩባንያን ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን አስታውቋል። ለዓለም አቀፍ ኤርፖርቱ ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክት መረጃዎችን ያቀፉ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን ያስታወቀው ግሩፑ ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ከ10 ቢሊዮን ዶላር ወጪ ወደ 12.5 ቢሊዮን ዶላር ከፍ ያለ መሆኑንና ግንባታውም እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በአመት 60 ሚሊዮን ተጓዦችን ያስተናግዳል ተብሎ እንደሚጠበቅ ተገልጿል። በፕሮጀክቱ የህግ ማማከር አገልግሎት ይሰጣል የተባለው ክላይድ ኤንድ ኮ የህግ አማካሪ ኩባንያ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 የኢትዮጵያ አየር መንገድ ግሩፕ አውሮፕላን ቦይንግ ቢ787 ድሪም ላይነር በለንደን ሂትሮ አየር ማረፊያ በቆመበት ቦታ ያጋጠመውን የእሳት አደጋ አስመልክቶ በእንግሊዝ የንግድ ፍርድ ቤት በአምራቹ ላይ ላቀረበው ከ50 ሚሊዮን ዶላር በላይ ክስ ግሩፑን ወክሎ ተሟግቷል። የመሬት ይዞታ ባለቤትነትን ማረጋገጥ አማካሪ ድርጅቱ ፈታኝ ሲል ከጠቀሳቸው ጉዳዮች አንዱ ሲሆን 2215 አባወራዎች ህጋዊ የይዞታ ማረጋገጫ ሰነዶችን ማቅረብ የቻሉ ሲሆን የቀሩት 516 አባወራዎች ግን በቤተሰብ ባለቤትነት በተያዙ የመኖሪያ አካባቢዎች ላይ የሚኖሩ መሆናቸው ተገልጿል። ለፕሮጀክቱ ከሚነሱ ሰዎች የቀረቡት የመሬት ካሳና የመልሶ ማቋቋም ጥያቄዎች መካከል ትክክለኛ ያልሆነ የመሬት ስፋት አለካካለ የሚል እንዲሁም ቀርቦ የነበረው በካሬ ሜትር የ322 ብር ካሳ ምጣኔ ዝቅተኛ ነው የሚል ቅሬታ መቅረቡ የግምት መጠኑ እንዲስተካከል የቀረቡ ምክረ ሀሳቦችም ይገኙበታል። የቴክኒካዊ ጉዳዮች አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢውና በማህበረሰቡ ላይ ሊያደርስ የሚችለውን ተጽዕኖ በተመለከተ ያደረገውን ጥናት አጠናቆ በጥቅምት ወር መጀመሪያ ማስረከቡ ተገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት የመጀመሪያውን ምዕራፍ ግንባታ ሲጠናቀቅ በአመት 60 ሚሊዮን ተጓዦችን ማስተናገድ እንደሚችልና ወጪውን በግምት 7.9 ቢሊዮን ዶላር እንደሚሆን፣ ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን ተጓዦች በአመት ማስተናገድ እንደሚችል እንዲሁም 13.9 ቢሊዮን ዶላር ወጪ ሊጠይቅ እንደሚችል የአማካሪ ድርጅቱ አስረድቷል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንዴ ማቆም እንደሚያስችል እንዲሁም የአየር መንገዱ ግሩፕ የካርቦን ልቀት በ15 በመቶ እንዲቀንስ በአመት 3.7 ሚሊዮን ቶን ካርጎ የማጓጓዝ አቅም እንዲኖረውና አጠቃላይ ፕሮጀክቱም 10 ቢሊዮን ዶላር እንደሚፈጅ የኢትዮጵያ አየር መንገድ ግሩፕ ለፕሮጀክቱ ተነሺ አርሶ አደሮች የመኖሪያ ቤትና የኢኮኖሚ እንቅስቃሴ 350 ሚሊዮን ዶላር መድቦ እየተንቀሳቀሰ እንደሚገኝም ገልጾ ነበር። ዘኢስት አፍሪካ ድረገጽ በቅርቡ የኢትዮጵያ አየር መንገድ በቢሾፍቱ እያስገነባ ላለው አየር ማረፊያ ፕሮጀክት ከቻይና ባንክ 500 ሚሊዮን ዶላር የገንዘብ ድጋፍ ማግኘቱን መዘገቡ የሚታወስ ሲሆን አየር መንገዱ ግን በዚህ ጉዳይ በይፋ ያለው ነገር የለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበባቸው የሙስና ክስ በይቅርታ እንዲታለፍላቸው ጥያቄ ያቀረቡ። በሌላ ዜና በደቡብ ምስራቅ እስያ 3 ሀገራት የጣለ ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት ህይወታቸውን ያጡ ሰዎች ቁጥር ከ1100 በላይ መድረሱን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እስራኤልን ለመምራት አንድም እንደ ዴቪድ ቤንጎሪዮን የዓለም አቀፉ ጽዮናዊ ንቅናቄ እውቅ ታጋይ፣ ሁለትም እንደ ሺሞን ፔሬዝ አንደበተ ርቱዕ በሳል ዲፕሎማት፣ አለበለዚያ እንደ ይስሐቅ ራቢን ወይም ኤሁድ ባራክ ምርጥ ጄኔራል መሆን አስፈላጊ ነው። ግድ ግን አይደለም። ቤንያሚን ኔታንያሁ በቅጽል ስማቸው ቢቢ እንደ ቤንጎሪዮን አሊያም እንደ ሞሼ ሻራት ወይም ደግሞ እንደ ጎልዳሚር የጽዮናዊ ንቅናቄ አባል ለመሆን ለእስራኤል ምስረታን ለመታገልም አይችሉም ነበር። ምክንያቱም በጊዜው አልተወለዱም ነበርና ነው። እንደ ግሪጎሪያኑ አቆጣጠር ጥቅምት 1949 የተወለዱት ቤንያሚን ኔታንያሁ እርግጥ ነው በወጣትነታቸው የእስራኤል ኮማንዶ ጦር ባልደረባ ሆነው ከ1967 እስከ 1973 ድረስ ከግብጽ፣ ከዮርዳኖስ፣ ከሱሪያና ከሊባኖስ ጋር በተደረጉ ውጊያዎች ፍልስጤሞች ላይ በተወሰዱ ወታደራዊ ዘመቻዎች ተካፍለዋል። At 18, Netanyahu leaves high school and returns to Israel to join the military. ከሻምበልነት የዘለለ ማዕረግ የሌላቸው ኔታንያሁ ግን የነ ይስሐቅ ራቢንን የነ ኤሁድ ባራክን ወይም የነ ኦሪየል ሻሮንን አይነት የጦር ሜዳ ጀግንነት፣ የምርጥ አዋጊ ጄኔራልነት ማዕረግ ክብርና ዝናም የላቸውም። ያችን በጠላት የተከበበች ወጣት ትንሽ ነገር ግን ከከበቧት ሰፋፊ ቱጃሮች ይበልጥ የከበረች በጦር የደረጀች የመካከለኛው ምስራቅ ሀያል ሀገር እስራኤል ግን የእሳቸውን ያክል ለረጅም ጊዜ የመራ ጠቅላይ ሚኒስትር በታሪክ የለም። የአዲሱን ቀኝ አክራሪ ወጣት ትውልድ ልብ
ልብ ማርከው የራቢን ፔሬስን የሰላም መርህን አጣጥለው በግሪጎሪያኑ ግንቦት 1996 በ46 ዓመታቸው ወደ መሪነት ስልጣን የመጡት ኔታንያሁ በእስራኤል እስከ ዛሬ ታሪክ የመጀመሪያው ወጣት ጠቅላይ ሚኒስትርም ናቸው። ምንም እንኳን መጀመሪያ ላይ ነገሮች አልጋ ባልጋ የሆኑላቸው ቢመስልም ከጊዜ ወደ ጊዜ ተቃዋሚው እየበረከተ ጥያቄው እየመረረ በቁኝ ሂዱልኝ የሚለው በዝቶባቸዋል። የእስራኤል ፖሊስ ከግሪጎሪያኑ 2016 ጀምሮ በኔታንያሁና አባሪ ተባባሪዎቻቸው ላይ ያደረገው ክትትል መረጃ ማሰባሰብ እና ምርመራ ተጠናቆ የሀገሪቱ ጠቅላይ አቃቤ ሕግ ቀኝ አክራሪውን ፖለቲከኛ እምነትን በማጉደል ጉቦ በመቀበል እና በሙስና ክስ መስርቶባቸው የቆየ ሲሆን የፈረንሳዩ ዜና አገልግሎት ኤኤፍፒ እንደዘገበው ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበባቸው የሙስና ክስ በምህረት እንዲታለፍላቸው የይቅርታ ደብዳቤ ለሀገሪቱ ፕሬዝዳንት አቅርበዋል። እንደ ኤኤፍፒ ዘገባ ኔታንያሁ ለፕሬዝዳንቱ ያቀረቡት የይቅርታ ደብዳቤ በእሳቸው ላይ የተመሰረተውን የሙስና ወንጀል ክስ እንዲሰረዝላቸው የሚጠይቅ ነው። የጠቅላይ ሚኒስትሩ ጽህፈት ቤት እንዳስታወቀው በቤንያሚን ኔታንያሁ ላይ የተመሰረተው የሙስና ክስ ሀገሪቱን ክፉኛ መከፋፈሉንና ረጅም ጊዜ የወሰደው የክስ ሂደት ዶሴ መዘጋቱ ለሀገሪቱ ብሔራዊ አንድነት እንደሚጠቅም ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን በጎበኙበት ወቅት የእስራኤል ፕሬዝዳንት አይዛክ ሄርዞግ ለኔታንያሁ ምህረት እንዲያደርጉ ጠይቀው እንደነበር የሚታወስ ሲሆን ከሳምንታት በፊትም ትራምፕ ለእስራኤል ፕሬዝዳንት በላኩት ደብዳቤ ይህንን ጥያቄያቸውን በድጋሚ ማቅረባቸውን ኤኤፍፒ ዘግቧል። የኔታንያሁ የይቅርታ ጥያቄ ግን ከሀገሪቱ ተቃዋሚዎች ብርቱ ነቀፌታን ያስከተለ ሲሆን ጥያቄው የሀገሪቱን የዲሞክራሲ ተቋማትን የሚያዳክምና እሳቸው ከህግ በላይ መሆናቸውን የሚያሳይ አደገኛ መልእክት የሚያስተላልፍ ነው የሚል ትችት ተቃዋሚዎች ከሰነዘሩ በኋላ በቴል አቪቭ ጎዳናዎች ላይ ታላቅ ተቃውሞ መቀስቀሱን የዘገበው የፈረንሳዩ ዜና አገልግሎት አጃንስ ፍራንስ ፕሬስ ነው። በሌላ ዜና በደቡብ ምስራቅ እስያ 3 ሀገራት የጣለ ከባድ ዝናብ ባስከተለው ጎርፍና የመሬት መንሸራተት አደጋ ህይወታቸውን ያጡ ሰዎች ቁጥር ከ1100 በላይ መድረሱን ኤኤፍፒ ዘግቧል። እንደ ዘገባው ከሆነ በማላካ ሰርጥ የተፈጠረ ከባድ አውሎ ነፋስ ለአንድ ሳምንት ኃይለኛ ዝናብ በማስከተሉ ኢንዶኔዥያ፣ ማሌዥያ እና ታይላንድ ከፍተኛ ውድመት ደርሶባቸዋል። በኢንዶኔዥያ ይህ ዜና እስከተጠናቀረበት ጊዜ ድረስ 502 ሰዎች ለህልፈት ሲዳረጉ ስሪላንካ 334፣ በታይላንድ 176 እንዲሁም በማሌዥያ 3 ሰዎች ህይወታቸውን እንዳጡ የሀገራቱ ባለስልጣናት አስታውቀዋል። በሶስቱ ሀገራት በተከሰተው ጎርፍ ሳቢያ በ10 ሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ወደ ሌላ ቦታ እንዲዘዋወሩ መደረጉ የተገለጸ ሲሆን የነፍስ አድንና የእርዳታ አቅራቢ አካላትም ተጎጂዎችን በህይወት ለማትረፍ በጎርፍ በተጠቁ አካባቢዎች ለመድረስ ብርቱ ጥረት ማድረግ ላይ መሆናቸውን ዘገባው አክሎ አመልክቷል። ስታንፎርድ ሲድ ዓለም አቀፍ የቢዝነስ ትምህርት ቤት በዓለም ያለውን የድህነት አዙሪት ለማስቀረት የሚያስችል አቅም አላቸው ያላቸውን ተማሪዎች አስመረቀ። ድህነትን የማስቆም ተልዕኮ ይዞ የተነሳው ስታንፎርድ ሲድ የ2025 ትራንስፎርሜሽን ፕሮግራም የዘንድሮ ተመራቂዎችን በደማቅ መርሃ ግብር በአዲስ አበባ አስመርቋል። በዚህ ዓመት ኢትዮጵያን ጨምሮ ከ22 የአፍሪካ ሀገራት 97 የንግድ መሪዎች በስታንፎርድ የቢዝነስ ትምህርት ቤት የተሰጠውን ትምህርትና ተልዕኮ በ10 ወራት ውስጥ በአግባቡ በመወጣት በዓለም ያለውን የድህነት አዙሪት ለማስቀረት የሚያስችል ቸውን እምቅ አቅም ይዘው መመረቃቸው በመድረኩ ተገልጿል። በዚህ የምረቃ ስነ ስርዓት ላይ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬን ጨምሮ ሌሎችም ጥሪ የተደረገላቸው እንግዶች የተገኙ ሲሆን የዕለቱ ተመራቂ ተማሪዎች ከተለያዩ የአፍሪካ ሀገራት ተገኝተዋል። በመድረኩ ንግግር ያደረጉት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ተመራቂ ተማሪዎች የአፍሪካ ወደፊት አርክቴክቶች እናንተ ናችሁ በማለት የአደራ መልእክት ያስተላለፉ ሲሆን የአፍሪካን የድህነት ምጣኔ በመቀነስ ለውጥን የማምጣት አቅምን በፕሮግራሙ አግኝታቸዋል ብዬ አምናለሁ ሲሉ በምርቃት መርሃ ግብሩ ላይ መልእክት አስተላልፈዋል። ስታንፎርድ ሲድ ትራንስፎርሜሽን ፕሮግራም በታዳጊ ንግዶች ውስጥ ካሉ ተጽዕኖ ፈጣሪ የንግድ አፋጣኝ ፕሮግራሞች ተርታ የሚመደብ ስለመሆኑም በመድረኩ ተገልጿል ሲል የዘገበው ባልደረባችን ዮናስ ግርማ ነው። ሲንጋፖር በአደንዛዥ እጽ ማዘዋወር ወንጀል የተከሰሱ 3 ሰዎችን በስቅላት ፍርድ ቀጣች። ይህ የሲንጋፖር ውሳኔ በብዙዎች ዘንድ ተቃውሞና ትችት እያስከተለ እንደሚገኝም ተሰምቷል። ምህረት አለፎም ተጨማሪ አላት። ሲንጋፖር ባለፈው ሳምንት በአደንዛዥ እጽ ወንጀሎች 3 ሰዎችን በስቅላት የቀጣች ሲሆን በዚህ ዓመት አጠቃላይ የሞት ቅጣት የተፈጸመባቸው ሰዎች ቁጥር 17 ደርሷል። ይህም ከፈረንጆቹ አቆጣጠር 2003 ወዲህ ከፍተኛ ሆኖ ተመዝግቧል። ይኸው ቅጣት ተግባራዊ የሆነው በአደንዛዥ እጽ ወንጀሎች ላይ የሞት ቅጣትን በሚቃወም ህገ መንግስታዊ ውዝግብ ውሳኔ ሊሰማ 1 ሳምንት ሲቀረው ነው። ሲንጋፖር በደቡብ ምስራቅ ኤሲያ ከሚገኙ ሀገራትና በዓለም ላይ ካሉት እጅግ በጣም ከባድ የሆኑ ጸረ አደገኛ እጽ ወንጀል
የወንጀል ህጎች ካላቸው መካከል አንዷ ናት። የሲንጋፖር የሞት ቅጣት ህግ በህገ ወጥ የአደንዛዥ እጽ ማዘዋወር ወንጀል ማለትም ከ15 ግራም በላይ ዲያሞርፊን፣ 30 ግራም ኮኬን፣ 250 ግራም ሜታሞፌቲን እና 500 ግራም ካናቢስ በመሸጥ በመስጠት ማጓጓዝም ሆነ ማስተዳደርን ለተከሰሰ ማንኛውም ሰው ያጠቃልላል። ህገ መንግስቱ በህግ መሰረት ካልሆነ በስተቀር ማንም ሰው ህይወቱን ወይም የግል ነጻነቱን አይነፍግም በማለት 7 አክቲቪስቶች ህገ መንግስታዊ የህይወት መብቶችንና የህግ ጥበቃን የሚጥስ ነው የሚል ጥያቄ በማቅረብ እየተከራከሩ ይገኛሉ። ትራንስፎርሜቲቭ ፍትህ ኮሌክቲቭ የተባሉት የአካባቢው የህግ ተሟጋች ቡድኖችም የሲንጋፖር የአደንዛዥ እጽ ቁጥጥር ስርዓት አሁን ላይ በዓለም መድረክ አነጋጋሪ እየሆነ መጥቷል በማለት የስርዓት ሰዎችን በአደገኛ እጽ ወንጀል መግደላቸውን ከሚቀጥሉ ጥቂት ሀገሮች ሲንጋፖር አንዷ እንደሆነች ጠቅሷል። የሲንጋፖር መንግስት በበኩሉ የሞት ቅጣትን ማስወገድ የበለጠ አስከፊ ውጤቶችን ሊያስከትል እንደሚችል አጥብቆ ይናገራል። የአገሪቱ የውስጥ ጉዳይ ሚኒስተር ኬሻሙንጋም የግል ስሜታችንን ወደ ጎን ትተን አብዛኛዎቹን ሰዎች ለመጠበቅ የሚያስፈልገው እናደርጋለን፣ እንዲሁም በሲንጋፖር ብዙ ንጹሐን ሰዎች እንዲሞቱ የሚያደርግ እርምጃ ከወሰድን ከራሳችን ጋር ሰላም ሊኖረን አይችልም በማለት በፌስቡክ ገጻቸው ላይ ጽፈዋል። መርማሪዎች በተሽከርካሪ ውስጥ ፊርማቸውን የያዙ አስቀድሞ የተጻፉ የኢሚግሬሽን ካርዶች ያገኙ ሲሆን እጾቹ በመጨረሻ የተገኙበት አድራሻ ሲንጋፖር ቢሆንም የማሌዥያ ዜግነት ያለው አንድ ወንጀለኛ እሱ እንዳልጻፈው ቢከራከርም ዳኛው የመከላከያ ሰነዱን ውድቅ በማድረግ የስቅላት ፍርዱን ጥሎበታል። በሲንጋፖር የሞት ቅጣት እንደ ግድያና አፈና ባሉ ወንጀሎችም ላይ የሚጣል ቢሆንም ነገር ግን ከአደንዛዥ እጽ ጋር በተያያዙ ወንጀሎች ውስጥ አተገባበሩ ከፍተኛውን ትችት አስከትሏል። ተቺዎች የሲንጋፖር የሞት ቅጣት ህግ ወጥ አዘዋዋሪዎቹ በዋናነት ዝቅተኛ ገቢ ካላቸው ቡድኖችና ከተገለሉ ማህበረሰቦች የተመለመሉ መልእክተኞችን ይቀጣል፣ ነገር ግን ንጉሶችን አያጠፋም በማለት ቁልፍ መከራከሪያቸውን እያቀረቡ ይገኛሉ። የአውሮፓ ህብረት በበኩሉ በአደገኛ እጽ ወንጀሎች ላይ የሞት ቅጣት መጣል ከዓለም አቀፍ ህግ ጋር አይጣጣምም፣ ምክንያቱም እነዚህ ወንጀሎች በጣም ከባድ ወንጀሎች የሚሉትን ደረጃ ያሟሉም ሲል በመግለጫው አስታውቋል። ቅጣቱም መልሶ ማቋቋምን የማይቻል ያደርገዋል ሲልም አክሏል። የሲንጋፖር መንግስት በበኩሉ የሞት ቅጣት ሲንጋፖር በዓለም ላይ ካሉት እጅግ አስተማማኝ ቦታዎች አንዷ እንድትሆን እንዳደረጋት ሲገልጹ የሀገር ውስጥ ሚኒስትሩም ቅጣቱ የሚተገበረው በተጎጂዎችና በህብረተሰቡ ላይ ከፍተኛ ጉዳት የሚያስከትሉ ከባድ ጉዳቶችን በሚያካትቱ ወንጀሎች ላይ ብቻ ነው ብለዋል። በ2023 በሚኒስትሩ የተመራ ጥናት እንዳመለከተውም ከ2000 ዜጎችና ቋሚ ነዋሪዎች መካከል 69 በመቶ የሚሆኑት ከፍተኛ መጠን ያለው እጽ በማዘዋወር ወንጀል ለተፈረደባቸው ሰዎች የሞት ቅጣቱ ተገቢ ቅጣት እንዳልሆነ ተስማምተዋል። አማራ ባንክ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ85 በመቶ ብልጫ ያለው ትርፍ ማስመዝገቡን ይፋ አደረገ። ባንኩ ይህን ያስታወቀው የባለ አክሲዮኖች አራተኛ ዓመታዊ መደበኛ ጠቅላላ ጉባኤውን ባከናወነበት መርሃ ግብር ላይ ነው። በጉባኤው ላይ የአማራ ባንክ ዋና ስራ አስፈጻሚ አቶ ዮሐንስ አያሌው ባደረጉት ንግግር ባንኩ በበጀት ዓመቱ ከታክስ በፊት 655 ሚሊዮን ብር ትርፍ ማስመዝገቡን ገልጸው ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ85 በመቶ ብልጫ ያለው ትርፍ መሆኑን ገልጸዋል። ባንኩ የዲጂታል ባንክ አማራጮችን መሰረተ ልማትን ለማስፋፋት ከ134 በላይ አዳዲስ የኤቲኤም ማሽኖችን ወደ አገልግሎት ያስገባ ሲሆን 308 በካርድ ክፍያ መፈጸሚያ ፖስ ማሽኖችን ከ112,000 በላይ የኤቲኤም ካርዶች ማሰራጨት መቻሉን ባንኩ በአመቱ የዲጂታል ባንክ ስነ ምህዳር በከፍተኛ ሁኔታ እያሳደገው እንደሚገኝም ያሳያል ተብሏል። የአማራ ባንክ የባለ አክሲዮኖች አራተኛ ዓመታዊ መደበኛ ጉባኤ ባለ አክሲዮኖችን፣ የዳይሬክተሮች ቦርድ አባላትን፣ የማኔጅመንት አባላትና ጥሪ የተደረገላቸው የኢትዮጵያ ብሔራዊ ባንክን ጨምሮ የሚዲያ ተወካዮች በተገኙበት የተካሄደ ሲሆን የባንኩ ጠቅላላ ሀብትም ወደ 43.4 ቢሊዮን መድረሱም በመድረኩ ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በሴካፋ ዞን ከ17 ዓመት በታች ውድድርን እያዘጋጀች የምትገኘው ኢትዮጵያ ብሔራዊ ቡድኗ በአፍሪካ ዋንጫ ለመሳተፍ የመጨረሻ የደረጃ ጨዋታውን በነገው ዕለት ማድረጉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
ላቭ ኪፒንግ አስ ቱጌዘር የተባለ ዓለም አቀፍ ተቋም የአእምሮ እድገት ውስንነት ያለባቸውን ህጻናት ለማገዝ በኢትዮጵያ አዲስ ቅርንጫፍ መክፈቱን አስታወቀ። ላቭ ኪፒንግ አስ ቱጌዘር ከቦሌ ክፍለ ከተማ የሴቶችና ማህበራዊ ጉዳይ ቢሮ እንዲሁም ከአዲስ አበባ ከተማ ጤና ቢሮ ጋር በመተባበር የአእምሮ እድገት ውስንነት ያለባቸውን ህጻናት ድጋፍ ለማድረግ የተቋቋመ ዓለም አቀፍ ተቋም መሆኑን የተቋሙ መስራችና ዋና ስራ አስኪያጅ ወይዘሮ አሰገደች ኃይለማርያም ገልጸዋል። ዋና ስራ አስኪያጇ አክለውም የዚህ ተቋም ዋና ዓላማ በዋናነት የአእምሮ እድገት ውስንነት ያለባቸውን ህጻናት ድጋፍ እገዛ በማድረግ ለህጻናቱ ምቹ ምህዳርን መፍጠር ሲሆን ነገር ግን በዚህ ብቻ እንደማያበቃም በመግለጫው አንስተዋል። ዳውን ሲንድሮም ያላቸውን ህጻናቶች ኢትዮጵያ ውስጥ ለመርዳት ነው። ግን በዛ ቅርንጫፍ ብዙ ምንሰራቸው ነገሮች አሉ። የተመሰረተውም ደግሞ በፈረንጆች 2017 ላይ ነው። ወላጆች ልጆችን ደብቀው ወደ ሶሳይቲው እንዳይቀርቡ አድርገው የሚይዙ በተለይ በገጠሩ አካባቢ በጣም አለ። በከተማም እዚሁ አዲስ አበባ ውስጥም በጣም በሰፊው አለ። አጠቃላይ በሀገራችን ውስጥ አለ እሱ እና እሱንም ላይ ነው እየሰራን ያለ። ከዚህ ጋር በተያያዘ የቦሌ ክፍለ ከተማ የሴቶችና ማህበራዊ ጉዳይ ኃላፊ የሆኑት ወይዘሮ አበበች ቾላና እንዳሉት ከዚህ በፊት በክፍለ ከተማው እንዲህ አይነት ስራ ለመኖሩን ጠቁመው ላቭ ኪፒንግ አስ ቱጌዘር ትልቅ ዓላማ ይዞ መምጣቱን በመግለጽ እኛም ከጎናቸው በመሆን በጋራ እንሰራለንም ብሏል። ላቭ ኪፒንግ አስ ቱጌዘር ዓለም አቀፍ ተቋም እድሜያቸው ከ3 እስከ 5 ዓመት የሚደርሱ እስካሁን ወደ 10 የሚጠጉ ልጆችን በመያዝ ከ6 ሚሊዮን ብር በላይ በጀት መድቦ እየተንቀሳቀሰ እንደሚገኝም ተመላክቷል። ኦሮሚያ ባንክ አክሲዮን ማህበር በኢትዮጵያ ካፒታል ገበያ ባለስልጣን ለመመዝገብ የሚያስችለው ሰነድ መዘጋጀቱ ተገለጸ። ኦሮሚያ ባንክ አክሲዮን ማህበር በኢትዮጵያ ካፒታል ገበያ ባለስልጣን ላይ የሰነድ መዋዕለ ንዋዮች ምዝገባ ለማድረግ የሚያስችለውን ሰነድ ወይንም ፕሮስፔክተስ ዝግጅቱን በማጠናቀቅ ለባለስልጣኑ መላኩን ወጋገን ካፒታል ኢንቨስትመንት ባንክ አስታውቋል። ይህ የምዝገባ ሰነድ በኢትዮጵያ ካፒታል ገበያ ባለስልጣን የተቀመጡትን መመሪያዎች ሙሉ በሙሉ በማክበርና በማረጋገጥ የሀገር ውስጥና የውጭ ሀገር ልምድ ባላቸው ሙያተኞች በተደራጀ ወጋገን ካፒታል በጥንቃቄ የተዘጋጀ ሲሆን ይህ ምዕራፍ የኢንቨስትመንት ባንኩ በኢትዮጵያ ካፒታል ገበያ ውስጥ ያለው ሚና እንዲሁም የደረሰበትን የእድገት ደረጃ አንዱ ማሳያ ነው ሲሉ የኩባንያው ዋና ስራ አስፈጻሚ ወይዘሮ ብሩክታዊት ዳዊት ገልጸዋል። የኦሮሚያ ባንክ ዋና ስራ አስፈጻሚ ተፈሪ መኮንን በበኩላቸው ወጋገን ካፒታል ኢንቨስትመንት ባንክ በሰራው ስራ ደስተኛ መሆናቸውን ገልጸው በቀጣይ ወደ ገበያው ሲገባም በጋራ አብረው እንደሚሰሩ ገልጸዋል። በርካታ ኩባንያዎች የሰነድ መዋዕለ ንዋዮች ምዝገባን በወጋገን ካፒታል በኩል ያከናወኑ መሆኑ ተገልጾ ወጋገን ካፒታልም የኩባንያዎቹን ሰነዶች አስፈላጊውን ዝግጅት በማጠናቀቅ ካፒታል ገበያ ባለስልጣኑ ባስቀመጠው የጊዜ ገደብ ውስጥ እያስረከበ ነው ተብሏል። ክቡራን ተመልካቾቻችን አሁን በአምስተኛ ዙር የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ የሰሜን ለንደኑ አርሰናል ባየር ሙኒክ ማሸነፉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሪኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎችን ከሀገር ውስጥ እናስቀድማለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በግማሽ ፍጻሜው በመሸነፍ ከፍጻሜው ውጭ ሆነ። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ የግማሽ ፍጻሜ ጨዋታ ዩጋንዳ ኢትዮጵያን 3-0 አሸንፋለች። የምድብ ውድድሩን በበላይነት በማጠናቀቅ ወደ ግማሽ ፍጻሜው ያለፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በዩጋንዳ አቻው ተሸንፏል። በመጀመሪያው ጨዋታ አጋማሽ ተመጣጣኝ በሆነ ፉክክር ምንም ግብ ሳይቆጠር ቢጠናቀቅም በሁለተኛው አጋማሽ ዩጋንዳዎች የተሻለ እንቅስቃሴ በማሳየት አዘጋጇን ኢትዮጵያን 3-0 በሆነ ውጤት ማሸነፍ ችለዋል። ውጤቱን ተከትሎ አስቀድሞ ኬንያን በማሸነፍ ለፍጻሜ ያለፈችው ታንዛኒያ ከዩጋንዳ ጋር ለፍጻሜ ሲፋለሙ በግማሽ ፍጻሜው ሽንፈት ያስተናገዱት ኢትዮጵያና ኬንያ ለደረጃ የሚጫወቱ ይሆናል። ጨዋታዎቹ በነገው ዕለት ማክሰኞ ሲከናወኑ በፍጻሜው ጨዋታ ዋንጫውን ይዞ ለመመለስ በውድድሩ ላይ አስደናቂ እንቅስቃሴ ያሳዩት ታንዛኒያዎች ዩጋንዳን የሚገጥሙ ሲሆን ለደረጃና ሞሮኮ በምታዘጋጀው የወጣቶች አፍሪካ ዋንጫ ለመሳተፍ የሚያስችላትን ትኬት ለመቁረጥ ኢትዮጵያ ከኬንያ ጋር ለደረጃ የሚጫወቱ ይሆናል። ከሽንፈቱ በኋላ አስተያየታቸውን የሰጡት የቀይ ቀበሮቹ አሰልጣኝ አሜሪካዊ ቤንጃሚን ዚመር ቀጣዩን ጨዋታ በማሸነፍ ለአፍሪካ ዋንጫ ለማለፍ እንደሚሞክሩ ገልጸዋል። አሰልጣኙ አክለውም ዓላማዊ ብሔራዊ ቡድኑ ለአፍሪካ ዋንጫ ማሳለፍ ነው፣ ይህንንም በቀጣይ ኬንያን በማሸነፍ ለማሳካት እንጥራለን ሲሉ ተናግረዋል። በዩጋንዳው ጨዋታ የሰሯቸውን ስህተቶች ዋጋ እንዳስከፈሏቸው የገለጹት አሰልጣኙ ተጫዋቾቹ ድጋፍ ይፈልጋሉ ብለዋል። ኢትዮጵያ የነገውን የደረጃ ጨዋታ ካሸነፈች የአፍሪካ ዋንጫ ተሳትፏን የምታረጋግጥ ሲሆን ጨዋታውም በአዲስ አበባ አበበ ቢቂላ ስቴዲየም ቀን 9 ሰዓት ላይ እንዲደረግ መርሃ ግብር ተይዞለታል።
ፋሲል ከነማ ያለመሸነፍ ጉዞውን ሲያስቀጥል አዲስ አሰልጣኝ የሾሙት የጦና ንቦች ነጥብ ተጋርተው ወጥተዋል። በ8ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ፋሲል ከነማና ወላይታ ዲቻ ያደረጉት ጨዋታ 1-1 ተጠናቋል። በአዲስ አበባ ስቴዲየም በተደረገው ጨዋታ ለፋሲል ዳግም አወቀ፣ ለወላይታ ዲቻ ደግሞ መሳይ ሰለሞን ግቦችን አስቆጥረዋል። በጨዋታው ላይም በፋሲል ከነማ በኩል ቃል ኪዳን ዘላለም በ23ኛው ደቂቃ ላይ ከኳስ ውጪ በሰራው ጥፋት በቀይ ካርድ ከሜዳ ተሰናብተዋል። በሊጉ ብቸኛው ሽንፈት ያልገጠመው ፋሲል ከነማ በ16 ነጥብ ባለበት ሁለተኛ ደረጃ ላይ መቀመጥ ሲችል የኢትዮጵያ ወንዶች ብሔራዊ ቡድን አሰልጣኝ መሳይ ተፈሪን በአሰልጣኝነት የሾመው ወላይታ ዲቻ ያገኘውን የቁጥር ብልጫ በአግባቡ ሳይጠቀም ቀርቶ ነጥብ በመጣል ነጥቡን 6 በማድረስ በሊጉ 17ኛ ደረጃ ላይ መቀመጥ ችሏል። በአዲስ አበባ ስቴዲየም በተደረገ ሌላ ጨዋታ መቀለ ሰባ እንደርታን የገጠመው ውልዋሎ አዲግራት ዩኒቨርሲቲ 1-0 አሸንፏል። የውድድር ዓመቱን የመጀመሪያ ድል እንዲያሳኩ የረዳቸውን ብቸኛ ግብ ጌትነት ተስፋዬ ከመረብ አሳርፏል። በሌላ ጨዋታ ባህር ዳር ከተማ መሳይ ያገኘው በፍጹም ቅጣት ምት ባስቆጠራት ብቸኛ ግብ የአምናውን የሊጉ አሸናፊ ኢትዮጵያ መድንን 1-0 በሆነ ጠባብ ውጤት ማሸነፍ ሲችል ተጠባቂ የነበረው የአዳማ ከተማና ኢትዮ ኤሌክትሪክ ጨዋታ ያለምንም ግብ በአቻ ውጤት መጠናቀቅ ችለዋል። የሊጉ ጨዋታዎች ነገም ሲቀጥሉ በኢትዮጵያ ዋንጫ ጨዋታ ተገናኝተው የነበሩት ቅዱስ ጊዮርጊስና አርባ ምንጭ ከተማ ለሁለተኛ ጊዜ የሚገናኙ ሲሆን ፈረሰኞቹ የኢትዮጵያ ዋንጫ በቀላቸውም ለመወጣት ሲጫወቱ በሊጉ ጥሩ የማይባል ጊዜን እያሳለፈ የሚገኙ ታዞቹ ሙሉ ነጥብ ለማግኘት ብርቱ ትግል ያደርጋሉ ተብሎ ሲጠበቅ በዛው ሐዋሳ ዩኒቨርሲቲ ስቴዲየም አዲስ አዳጊዎቹ ሸገር ከተማዎች ከኔጌሌ አርሲ ጋር የሚጫወቱ ይሆናል። በአዲስ አበባ ስቴዲየም ነገ በሚደረግ ብቸኛው ጨዋታ ቀን 9 ሰዓት ላይ በአሰልጣኝ ሙልጌታ ምህረት የሚመሩት መቻሎች ድሬዳዋ ከተማን የሚገጥሙ ይሆናል። መቻል ማሸነፍ ከቻለ ነጥቡን ወደ 17 ከፍ በማድረግ ደረጃውን የሚያሻሽል ሲሆን በ10 ነጥቦች 8ኛ ደረጃ ላይ የተቀመጡት ድሬዎችም በማሸነፍ ነጥባቸውን ማሳደግ የሚችሉበትን እድል ለማመቻቸት የሚፋልሙ ይሆናል። የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲካሄድ ማንቸስተር ዩናይትድ እና ሊቨርፑል ድል ሲቀናቸው በተጠባቂው ለንደን ደርቢ ፍልሚያ ቼልሲ በ10 ተጫዋቾች አርሴናልን ነጥብ አስጥለዋል። የሳምንቱ ተጠባቂ መርሃ ግብር የነበረው የለንደን ደርቢ ጨዋታ 1-1 በሆነ ውጤት ሲጠናቀቅ የፕሪሚየር ሊጉ መሪ አርሴናል ለ60 ደቂቃዎች ያህል በአንድ ተጫዋች ብልጫ ወስዶ ቢጫወትም በስታንፎርድ ብሪጅ በአቻ ውጤት አጠናቆ ነጥብ ለመጣል ተገደዋል። በመጀመሪያዎቹ 30 ደቂቃዎች ጉሽሚያና ቢጫ በበዛበት ጨዋታ ትልቁ የድራማዊ ክስተት የተመዘገበው በ38ኛው ደቂቃ ላይ ሲሆን የቼልሲው የመሃል ሜዳ ተጫዋች ሞሰስ ካሴዶ በሚኬል ሜሪኖ ላይ የፈጸመው አደገኛ ጥፋት በቫር ከተመረመረ በኋላ በቀጥታ ቀይ ካርድ ከሜዳ የተሰናበተ ሲሆን ይህም ለቼልሲ የውድድር ዘመኑ በሊጉ 4ኛ ቀይ ካርድ መሆኑን የአሰልጣኝ ኢንዞ ማሬስካን ቡድን የዲሲፕሊን ችግር አጉልቶ አሳይቷል። ብዙዎች ከቀይ ካርዱ በኋላ አርሴናል ጨዋታውን በቀላሉ ይቆጣጠራል ብለው ሲጠብቁ ከረፍት መልስ ባልተጠበቀ ሁኔታ መሪ የሆኑት ሰማያዎቹ ነበሩ። በሪስ ጀምስ አማካኝነት ከማዘን የተሻገረለትን ኳስ ትሮቮቻሎቫ በግንባሩ በመግጨት ዴቪድ ራያን በማታለል ቼልሲን ቀዳሚ ማድረግ ችለዋል። የአርሴናል ምላሽ ግን ብዙም ሳይቆይ ከ11 ደቂቃዎች በኋላ ቡካዮ ሳካ ከቀይ መስመር ያሻገረውን ድንቅ ኳስ በጉዳት ምክንያት በጊዜያዊ አጥቂነት ቦታ የተጫወተው ስፔናዊ አማካይ ሚኬል ሜሪኖ በግንባሩ በመግጨት ቡድኑን ካስደንጋጭ ሽንፈት ታድጓል። ጨዋታው እጅግ ትንቅንቅና ጥፋት የበዛበት ሲሆን ከአንድ ቀይ ካርድ በተጨማሪ 7 ቢጫ ካርዶችም ተመዝግበዋል። ከጨዋታው በኋላ አስተያየታቸውን የሰጡት የሰማያዎቹ አለቃ ጣሊያናዊው ኢንዞ ማሬስካ ከማንም ጋር መፎካከር እንደምንችል አሳይተናል በማለት አስተያየታቸውን ሰጥተው አክለውም ቡድናቸው በቀይ ሳይወጣበት በፊት ከአርሴናል በጣም የተሻለ እንደነበርም ገልጸዋል። ውጤቱን ተከትሎ የሰሜን ለንደኑ ክለብ አርሴናል እዛው በነበረበት አንደኛ ደረጃ ላይ 30 ነጥቦችን በመሰብሰብ ሊጉን እየመራው ሲገኝ የፔፕ ጋርዲዮላው ማንቸስተር ሲቲ 25 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ተቀምጠዋል። የምዕራብ ለንደኑ ቡድን ቼልሲ በበኩሉ በ24 ነጥቦች 3ኛ ደረጃ ላይ መቀመጥ ችሏል። ሌላ በተደረገ ጨዋታ የውጤት ቀውስ ውስጥ የነበረው ሊቨርፑል ወደ ድል የተመለሰበትን ውጤት አስመዝግቧል። በፕሪሚየር ሊጉ መርሃ ግብር ሊቨርፑል ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 2-0 በሆነ ውጤት አሸንፏል። የማሸነፊያ ግቦችን አሌክሳንደር አይዛክ እና ኮዲ ጋክፖ አስቆጥረዋል። በጨዋታውም አሌክሳንደር አይዛክ በፕሪሚየር ሊግ ለሊቨርፑል የመጀመሪያ ጎሉን ሲያስቆጥር ጀርመናዊ አማካኝ ፍሎሪያን ቪርትስ ለሊቨርፑል ባደረጋቸው 17 ጨዋታዎች ምንም አይነት ግብ ሳያስቆጥር ወጥቷል። በጨዋታው የዌስትሃም ዩናይትዱ ብራዚላዊ ተጫዋች ሉካስ ፓኩዌታ ቀይ ካርድ መመልከቱን ተከትሎ ቀጣዩ የማንቸስተር ዩናይትድ ጨዋታ ያመልጧል ተብለዋል። በሌላ ጨዋታ ከሜዳው ውጪ ክሪስታል ፓላስን የገጠመው ማንቸስተር ዩናይትድ 2-1 አሸንፈዋል። ፓላስ ጃን ፊሊፕ ማቴታ ባስቆጠረው የፍጹም ቅጣት ምት መምራት ችሎ የነበረ ሲሆን ማንቸስተር
ዩናይትድ በጆሹዋ ዚርክዜ እና ማሰን ማውንት 2 ግቦች ታግዞ ማሸነፍ ችሏል። ባለፈው ሰኞ በኤቨርተን የተሸነፈው ማንቸስተር ዩናይትድ ትላንትም ከመመራት በመነሳት 2-1 በማሸነፍ ነጥቡን ወደ 21 ከፍ በማድረግ ደረጃውን አሻሽሏል። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግቶች ጋር መልካም ጊዜን ተመኘው።